በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ሰላም ከእንግዲህ ወዲህ ደስታና ሰላም ሆነ። ክቡራን አባቶች፣ ሊቃውንተ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ ዘማሪያን፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንዴት አመሻችሁ? የኃጢአታችንን ብዛት የሰውነታችንንም ክፋት ሳይመለከት በቸርነቱና በምሕረቱ በይቅርታውና በትዕግስቱ በዚህ ቅዱስ ስፍራ ሰብስቦን ቅዱስ ቃሉን ሊያሰማን የወደደ የፈቀደ የአባቶቻችን የቅዱሳን አምላክ የእኛም አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም የወላዲት አምላክ በረከት ረድኤት በሁላችንም ላይ ይደርብን። እንኳን ለእመቤታችን ለቅድስት ድንግል ማርያም ለወላዲት አምላክ የልደት በዓል በሰላም በጤና ደረሳችሁ። በመወለዱም ብዙዎች ደስ ይላቸዋል። የሉቃስ ወንጌል ምዕራፍ 1 ቁጥር 14 ይህንን ቃል እግዚአብሔር መንፈስ ቅዱስ እንደረዳን በርዕስነት መነሻ አድርገን ለዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ ባለን አጭር ጊዜ እንማማርበታለን። በመወለዱም በሉ እስቲ፣ አልሰማኋችሁም? በመወለዱም ብዙዎች ደስ ይላቸዋል። ይህንን ቃል የተናገረው ሊቀ መላእክት ቅዱስ ገብርኤል ነው። ይህንንም ቃል የተናገረው ለካህኑ ዘካርያስ ነው። እኛ ደግሞ ይህንን ርዕስ የመረጥንበት ምክንያት ዛሬ በመላው ዓለም በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በተለይ መልኩ በተለየ መንገድ በተለየ ደስታ እናታችን እመቤታችን ቅድስት ድንግል ማርያም ቤዛዊት ዓለም በመወለዷ ደስ ብሎን ልደቷን ስናስብ ልደቷን ስናከብር ደግሞ በተቃራኒው ደስ የማይለው ብዙ ሰው ስላለ የድንግል ማርያምን ልደት ደስ ብሎን ማክበራችን መጽሐፍ ቅዱሳዊ ነው ወይስ አይደለም የሚለውን ለማየት ይህንን ርዕስ ለመማማሪያነት መርጠናል። እግዚአብሔር አምላካችን የተሰወረውን የወንጌል ምስጢር ለኔም ለናንተም ይግለጥልን። የሚዘራውን ቃል እግዚአብሔር በልቦናችን ሰሌዳ ላይ ያትምልን። አሜን። እግዚአብሔር ካህን በእግዚአብሔር ፊት እንደ ካህናት ሥርዓት ወደ ቤተ መቅደስ ገብቶ እያጠነ እግዚአብሔርን እያገለገለ ሳለ የእግዚአብሔር መልአክ
በዕጣኑ መሠዊያ በስተቀኝ በኩል ቆሞ ታየው ይላል። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ አለው። ጸሎትም ምን ብሎልሃልና? የኔንም የናንተንም ጸሎት ከኃጢአት በስተቀር እግዚአብሔር ይስማልን። አሜን። ዘካርያስ ልጅ የጠየቀው እግዚአብሔር ዘር እንዲሰጠው የለመነው በስተርጅናው ሳይሆን በወጣትነት ዘመኑ ነበረ። የነገሩትን የማይረሳ የለመኑትን ደግሞ የማይነሳ አምላክ፣ ምናልባት ዘገየብን የምንለው አምላክ፣ የዘገየብን የመሰለን አምላክ በየትኛውም የዕድሜያችን ወቅት በየትኛውም የዕድሜያችን ጊዜ የለመነውን ልመና ሊመልስልን እሱ በፈቀደ እሱ በወደደ ጊዜ የጸሎታችንን መልስ ሊሰጠን ፈቃዱ በሆነበት ሰዓት ሊሰጠን ፈቃዱ ነውና በለመነበት የወጣትነት ጊዜ ሳይሆን የለመነውን ልመና በረሳበት ጊዜ የለመነውን ልመና እንደማይሳካለት ተስፋ በቆረጠበት በእርጅና ዘመኑ እግዚአብሔር መልአኩን ልኮ ይህንን የምስራች አበሰረው። ጸሎትህ ተሰምቶልሃልና አትፍራ፣ ሚስቴ ኤልሳቤጥ ልጅ ትወልዳለች፣ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ፣ ደስታና ተድላም ይሆንልሃል። በመወለዱም ብዙዎች ምን ይላቸዋል? ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል ይላል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ በድጋሚ ለዘላለም የተመሰገነ ይሁን። ወገኖቼ የመማር ማስተማሩ ሂደት ውጤታማ እንዲሆን ስጠይቃችሁ እንደምንም ትመልሱልኛላችሁ፣ ስመርቃችሁ ደግሞ እንደምንም አሜን ትሉልኛላችሁ። ሰምታችሁኛል? እግዚአብሔር ይስማችሁ። አሜን። መጥምቀ መለኮት ቅዱስ ዮሐንስ በመወለዱ ብዙዎች መጽሐፍ ቅዱሱ እንደሚነገረን ደስ ይላቸዋል አለ። አምላካችን መድኃኒታችን ኢየሱስ ክርስቶስ ከሴቶች ከተወለዱት መካከል ከእርሱ የሚበልጥ አልተነሳም ብሎ የመሰከረለት መጥምቀ መለኮት ቅዱስ ዮሐንስ በመወለዱ ብዙዎች ደስ ካላቸው የብዙዎችን ደስታ የመለሰ ከውድቀታችን ያነሳን ከራቅንበት ያቀረበን ከስብራታችን የጠገነን ከወጣንበት የመለሰን ሞታችንን ለዘላለም የዋጠልን የዓለሙን ቤዛ መድኃኔ ዓለም ኢየሱስ ክርስቶስን ወልዳ የሰጠች አዝላ የተሰደደች እመቤታችን ቅድስት ድንግል ማርያም ወላዲተ አምላክማ በመወለዷ እንዴት ብዙዎች ደስ አይላቸው? ደስ ይለናል። መጥምቀ መለኮት ቅዱስ ዮሐንስ ምግቡ የበረሃ ማርና አንበጣ የነበረ በወገቡ ጠፍር ይታጠቅ የነበረ እግዚአብሔርን እንደ እግዚአብሔርነቱ መጠን ያመለከ ደግሞም ያስመለከ ንጉሥ ተራራ ብሎ ማይፈራ እውነተኛውን የእግዚአብሔር መንግሥት የሰበከ ታማኝ ወታደር ቅዱስ ዮሐንስ በዮሐንስ
አዎ በመጥምቀ መለኮት ብዙዎች ተራራ ልብ ያላቸው በዮሐንስ ስብከት ንስሐ ገብተው የለሰለሰ መሬት ሆነዋል። በዮሐንስ ስብከት ብዙዎች ሰርጎጥ ጓጣ ልብ የነበራቸው ደልዳላ መሬት ሆነዋል። ዮሐንስ በኤልያስ መንፈስ ይሄድ የነበረ እውነተኛ የእግዚአብሔር ሰው ዮሐንስ ለእውነት መስክሮ ለዘፈን ወሮታ አንገቱ ተቆርጦ በወጭት የተሰጠ ቅዱስ ዮሐንስ እሱ በመወለዱ ብዙዎች ደስ ካላቸው ድንግል ማርያም በመወለዷ ብዙዎች ይከፋቸዋል ብለን አናስብም። በእርግጥ ልደትሽ ልደታችን ነው ብለን እናታችን እመቤታችን ቅድስት ድንግል ማርያምን ልደቷን እያሰብን ስናመሰግናት ስናወድሳት ከፍ ከፍ ስናደርጋት የሚገባትን መጽሐፍ ቅዱሳዊ ክብር ስንሰጣት ጆሮውን የሚያሳክከው እልፍ ሰው አለ። አይኑን የሚያሳሸው ጸጉሩን የሚበላው አፉን የሚያዛጋው በጌታ ላይ ደባል አማልክት ያመለክን የሚመስለው ብዙ ሕዝብ አለ። እግዚአብሔር ልብ ሰጥቶ ወደ ቅድስት ቤተ ክርስቲያን ጉረኖ ይመልስልን። አሜን በሉልኝ። ብዙ ደስ ማይለው አለ። ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችን ግን በመንፈሳዊው አፍንጫ ስትሸተት ጠረኗ መዓዛዋ ወንጌል ወንጌል ነው። መጽሐፍ ቅዱስ ነው። እኛ ስለ ድንግል ማርያም ስንሰብክ ለምን ስለ ፍጡር ትሰብካላችሁ ይሉናል። ስለ ፍጡር አይሰበክም ይነገራል እንጂ ይሉናል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ስለ ዮሐንስ ሰብኳል። እስቲ ወንጌላችንን እናንብበው። ከኔ ተማሩ አይደል ያለው? የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ ረፍት ታገኛላችሁ አለ ጌታ። እኛም ልጆቹ ከእርሱ ተምረን አዎ ስለ አምላካችን ስለ ኢየሱስ ክርስቶስ ስለ ነገረ መስቀሉ ስጋቸውን የቆረሱ አባቶቻችን ቅዱሳንን ደማቸውን ያፈሰሱትን አባቶቻችንን እናስባለን። በመንኮራኩር የተፈጩትን ስለ ኢየሱስ ክርስቶስ የባህሪ አምላክነት፣ ፈራጅነት፣ መድኃኒትነት፣ እግዚአብሔርነት መስክረው አጥንታቸውን የከሰከሱ በድንጋይ ተወግረው የሞቱ እንደ ሽንኩርት የተላጡ እንደ ጎመን የተቀረደዱ በድንጋይ ተወግረው በሙቀጫ ተወቅተው በመጋዝ ተሰንጥቀው ሰማዕትነትን የተቀበሉ ከመጀመሪያው ሰማዕት ከሊቀ ዲያቆን ቀዳሜ ሰማዕት ከቅዱስ እስጢፋኖስ ጀምሮ አዎ እንመሰክርላቸዋለን። ሰማዕታት እያልን ቅዱሳን እያልን እንሰብካለን። የተጻፈው ሁሉ ለትምህርታችን ስለተጻፈ ጌታ ምንድን ነበር ያለው? በማቴዎስ ወንጌል ምዕራፍ 11 ቁጥር 11 ላይ እውነት እላችኋለሁ አለ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም። ከመጥምቁ ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግሥተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል እያለ አዎ ተናግሮለታል። ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ነበሩ፣ ትንቢትም ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው፣ የሚሰማ ጆሮ ያለው ይስማ እያለ ይናገር ነበር ራሱ ጌታ ኢየሱስ ክርስቶስ። ታሪኩ እዚህ ጋር ይብቃን። እስቲ የቅዱስ ዮሐንስ ብዙ ምን ተርክ ብዙ ምን ሰብክላት ብዙ የምናወራላት ወላዲት አምላክ ስላለች ዛሬ የመጥምቁ የቅዱስ ዮሐንስ በረከት በሁላችን ላይ ይደርብን። አሜን በሉልኝ። አሜን። ወገኖቼ በመወለዷ ደስ ብሎን ደስ ይበልሽ እንላታለን። ከሰማያዊው መልአክ ከቅዱስ ገብርኤል ተምረን ደስ ይበልሽ
ጸጋ የሞላብሽ ሆይ እግዚአብሔር ካንቺ ጋራ ነው እንላታለን። የሷ ስም ሲነሳ ደስ የማይለው በእኛ ደስታ የማይደሰተው ጥንተ ጠላት ዲያብሎስና የግብር ልጆቹ ብቻ፣ የቀደመው እባብ ታላቁ ዘንዶ ብቻ፣ በልጇ መስቀል ራሱን ተቀጥቅጦ ከእግራችን በታች የወደቀ ጠላት ዲያብሎስ ብቻ እና ሰራዊቱ የኢየሱስ ክርስቶስ የሆኑቱ እናቱ ስትመሰገን ድንግል ማርያም ደስ ይበልሽ ስትባል ደስ ይላቸዋል። ምንድነው ያላት? ሊቀ መላእክት ቅዱስ ገብርኤል ሲያበስራት የሉቃስ ወንጌል ምዕራፍ 1 ቁጥር 28 ጀምሮ እስቲ ላንብብላችሁ። መልአኩ ወደ እርሷ ገብቶ ደስ ይበልሽ፣ ምን ይበልሽ? ለዘላለም ደስ ይበላት። እልል ብላችሁ እስቲ አክብሯት። ደስ ይበልሽ፣ ጸጋ የሞላብሽ ሆይ። ምን የሞላብሽ ሆይ? ጸጋ የሞላብሽ ሆይ። ይሄን ቃል በየዕለቱ በጸሎታችን እናነሳዋለን። ቃሉን እንድናስተውለው የውስጥ ልባችንን ቸሩ መድኃኔዓለም ይክፈትልን። ጸጋ የሞላብሽ ሆይ ግን ገብቷችኋል? የተከፈለባት ጸጋ የሌለ የጸጋ ሁሉ ግምጃ ቤት፣ ሁሉን እያሰበች በልቧ የምትጠብቅ እናት፣ አንዱ እግዚአብሔር መንፈስ ቅዱስ ለሁሉ ልዩ ልዩ አይነት ጸጋ ይሰጣል። ለአንዱ እንደዚህ፣ ለአንዱ ደግሞ እንደዚያ። መጽሐፍ እንደሚነግረን አንዱ መንፈስ ቅዱስ። ለሷ ግን ተቆንጥሮ ተመጥኖ ተወስኖ እንዲህ ብቻ ተብሎ የተነገረላት ጸጋ የለም። ጸጋ የሞላባት ናት። የጸጋ ሁሉ ባለቤት ልጇ ነውና። አዎ መንፈስ ቅዱስ አንድ ነው። ጸጋ ልዩ ልዩ ነው። ልዩ ልዩ ነው። ለአንዱ የመስበክ፣ ለአንዱ የመዘመር፣ ለአንዱ ደግሞ የማስታረቅ፣ ለአንዱ ጥበብ የመናገር፣ ለአንዱ የመፈወስ፣ ለአንዱ የመቀደስ፣ ለአንዳንዱ የማስተባበር፣ ለአንዳንዱ የማስታረቅ። ስንቱን ልዘርዝርላችሁ? እናንተ ቤታችሁ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ ያለውን ቃል ተመልከቱ። የጸጋም ስጦታ ልዩ ልዩ ነው። የጸጋም ስጦታ እስቲ የሰማችሁን ብቻ ነገሩኝ። ምንድነው? ልዩ ልዩ ነው፣ የተለያየ ነው። መንፈስ ግን አንድ ነው ይላል። መንፈስ ግን ሲል እግዚአብሔር መንፈስ ቅዱስ ግን አንድ ነው። የጸጋ ስጦታ ግን ልዩ ልዩ ነው። የተለያየ ጸጋ አለ፣ ይዘረዝረዋል። ለድንግል ማርያም የተሰጣት ጸጋ ግን ተወስኖ ተመጥኖ ተለክቶ አይደለም። አፋችንን ሞልተን ደረታችንን ነፍተን እንመሰክርላታለን። ጸጋ የሞላባት ናት። የጸጋ ሁሉ ባለቤት አምላከ ቅዱሳን ኢየሱስ ክርስቶስ ልጇ ነው። ደግሞስ ጸጋ ሁሉ እንደሰጣት ባያምኑ አምላክን ከመውለድ በላይ ወላዲተ አምላክ ከመሆን በላይ ጸጋ አለ? እስቲ ካለ ይንገሩ። ይኖር ይሆን? የለም። ሁለተኛዋ ሰማይ፣ እውነተኛው ፀሐይ የወጣባት ምስራቅ በምን እንመስልሽ አሏት። ምሳሌ አጡላት። ቀና ብላችሁ እዩት። እንደ ድባብ የተዘረጋውን ሰማይ እዩት። ዙፋኑ ነው። ምድር የእግሩ መረገጫ ናት። ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ላይ ተመልከቱ። ሰማይ ዙፋኔ ነው አለ፣ ምድር የእግሬ መረገጫ ናት አለ። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረውን አምላክ አቤት ስናወራው ይቀላል። እግዚአብሔር ክብሩን ይግለጥልን። ያ ዳዊት ሲያየው የሚያጠግበውን ክብሩን እግዚአብሔር ለኔም ለእናንተም ይግለጥልን። ክብርህን ሳይ ጠግባለሁ ነበር የሚለው መዝሙር 16 ቁጥር 15 ላይ። እግዚአብሔር ክብሩ በፍጡራን አንደበት ሊገለጥ አይችልም። እሱ የገለጠልን ነው ምን ገልጥላችሁ። አባቶቻችንም ሊቃውንት የገለጡት የገለጠላቸውን ብቻ።
እሱን እኮ ነው በማህፀኗ የተሸከመችው። እመቤታችን ቅድስት ድንግል ማርያም ሆይ በሚለው ጸሎታችን ላይ የአሸናፊው የማን እናት ሆይ ነው ምንላት? ከዚህ በላይ ጸጋ አለ? ድንግል ፈጣሪዋን ወለደችው ከሚለው ጸጋ በላይ ጸጋ ይኖር ይሆን? ስለሌላው ጸጋዋ ብዙ ጊዜ ጉንጭ አልፋ ክርክሮች አሉ። ታማልዳለች አታማልድም ወዘተርፈ። አረ የሚበልጠውን ጸጋ እየነገራችሁ መስክሩላት። ጸጋ የሞላብሽ ሆይ ምን ይበልሽ? ደስ ይበልሽ። እግዚአብሔር ከማን ጋር ነውና? ካንቺ ጋር ነውና። ከአባቶቻችን ጋር ቢሆን በመንፈሱ በረድኤቱ በጸጋው ወዘተርፈ ነው። ከሷ ከእናታችን ጋር ከድንግል ማርያም ጋር እኮ ግን አስባችሁታል? 9 ወር ከ5 ቀን ጸንሳ ወልዳ የሰጠችን እሷ ነች። ሁሉን የሚመግበውን ትንኝን በምግብ የማይዘነጋውን መግባ ያሳደገችው እመቤታችን እኮ ነች። እግዚአብሔር ፍቅሯን ይግለጥልን። እግዚአብሔር ክብሯን ይግለጥልን። አለማወቅ ነው፣ አለማስተዋል ነው። የመጻሕፍትን ምስጢር በተለይ ለውጭ ላሉት በውጭ ላሉት እግዚአብሔር ይግለጥላቸው። አሜን። እሷን ደስ ይበለሽ ብለን ስናመሰግናት የሚከፋው የነገርኳችሁ ዲያብሎስና ሰራዊቱ የግብር ልጆቹ ብቻ ናቸው። እኛ ግን እናመሰግናታለን። ደስ ይበልሽ ብለን በመወለዷ ደስ ብሎን ሐሴት እያደረግን እየዘመርን እያመሰገንን እንደ ሊቃውንቱ ከትናንት ከዋዜማው ጀምሮ ሲያመሰግኗት እንደነበረው እስከ እኩለ ቀን እስከ ዛሬው ዕለት ማለት ነው። ብዙዎቻችሁ አይታችኋል። እናመሰግናታለን። የሚያመሰግናት ደግሞ ድንግል ማርያምን እውነተኛው መንፈስ ቅዱስ ያደረበት ብቻ። ምን ያደረበት አልኳችሁ? ወንድሞቼ፣ እህቶቼ፣ ወገኖቼ ትምህርቱን ስንጀምር ተስማምተናል አይደል? ስጠይቃችሁ ምን በሉልኝ? አው የመማር ማስተማሩ ሂደት ውጤታማ የሚሆነው ንቀት የምትሉትም የፈዘዛችሁት እንዲህ ስጠይቃችሁ ስትመልሱ ነው። እሺ ወገኖቼ፣ ድንግል ማርያምን የሚያመሰግናት እውነተኛው መንፈስ ቅዱስ ያደረበት ብቻ ነው። ማስረጃ መጽሐፍ ቅዱስ ብቻ ነው የምንጠቅሰው። ቅዱስ ኤፍሬም ሶርያዊ ብለን አንጠቅስም። ግድ የለም ይሄ ማይክ ብዙ ቦታ ስለሚሄድ ኦርቶዶክሳውያን ወንጌል የማንሰብክ መጽሐፍ ቅዱስ የማናውቅ የሚመስላቸው ብዙዎች አሉ። ብዙዎች መጽሐፍ ቅዱስ ብቻ እየጠቀስን ነው ዛሬ የምናወራው። አባ ጊዮርጊስ ዘጋስጫ አንልም። ኢትዮጵያዊ ሊቅ ቅዱስ ያሬድ ማህሌታይ ማን ግድ የለም ለዛሬ አንጠቅስም። የሉቃስ ወንጌል ላይ ብቻ እስቲ የሉቃስ ወንጌል ምዕራፍ 1 ቁጥር 39 ማርያምም በዚያ ወራት ተነስታ ወደ ተራራማው ሀገር ወደ ይሁዳ ከተማ ፈጥና ወጣች ይላል። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት፣ ሰላምታ ሰጠቻት ማለት ነው። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ውስጥ ዘለለ። ጽንሱ በማህፀኗ ውስጥ ምን አለ? በጽንሱ ምን እንዳደረበት የሉቃስ ወንጌል ምዕራፍ 1 ቁጥር 15 ላይ አነብላችኋለሁ። ቅድም አንብቤላችኋለሁ። አስተውላችሁ ከሆነ እደግመዋለሁ። ድንግል ማርያምን የሚያመሰግናት ደስ ይበልሽ ብሏት ደስ የሚለው መንፈስ ቅዱስ ያደረበት ነው ብለናል። የሉቃስ ወንጌል ምዕራፍ 1 ቁጥር 15 በመጥምቀ መለኮት በቅዱስ ዮሐንስ ላይ ማን እንዳደረ ሊቀ መላእክት ቅዱስ ገብርኤል እንዲህ ብሎ ይነግረናል። ገናም
በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ገና በእናቱ ማኅፀን ሳለ ጮክ ብላችሁ ንገሩኝ፣ ምን ይሞላበታል? አልሰማችሁም? መንፈስ ቅዱስ። ገና በእናቱ ማኅፀን ሳለ መንፈስ ቅዱስ የሞላበት መጥምቀ መለኮት ቅዱስ ዮሐንስ የጌታው እናት ወላጅ እናቱ ፊት ቆማ የሰላምታዋን ድምፅ በሰማ ጊዜ በደስታ ዘለለ። በምን ዘለለ? እስቲ አሁን የነገርኳችሁን እናቲቱ ስትመሰክር እንስማ። ጽንሱ በማኅፀኗ ውስጥ ዘለለ ካለ በኋላ በኤልሳቤጥም መንፈስ ቅዱስ ሞላባት፣ በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት። የማን እናት? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ለልማዱ ባሪያ ወደ ጌታ፣ ገረድ ወደ እመቤቲቱ ትሄዳለች። አንቺ እመቤቴ እንዴት ወደ እኔ ወደ ገረዲቷ ትመጫለሽ? በዕድሜ ምንም እንኳን ብበልጥሽ አንቺ በጸጋ ትበልጭኛለሽና ማለቷ ነው። ይሄን ማን ገለጠላት? አፏን ከፍቶ ፊቷን ጸፍቶ እግዚአብሔር መንፈስ ቅዱስ ገለጠላት። በሷ ያደረው እግዚአብሔር መንፈስ ቅዱስ በፊቷ የቆመችውን ደግሞም ሰላም ያለቻትን ዘመዷን ድንግል ማርያምን ማንነቷን ገለጠላት። ያኔ እንዲህ አለች፣ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ ውስጥ በደስታ ዘለለ። በደስታ ዘሏልና። በምን ዘሏልና? እናቶች አንድ ጥያቄ ጠይቃቸዋለሁ። እናቶች ብቻ ጽንስ በባህሪው በተለይ ወራቶቹ ሲገፋ ይገላበጣል አይገላበጥ? ይገላበጣል አይደል? አሁንም እውነት ንገሩኝ። አይ ወንዶች አታውቁም ዝም በሉ። እንዴ ይገላበጣል ያለኛል። በምን አወቅ? እሺ ይኸውላችሁ አሁን ይገላበጣል አላችሁኝ አይደል? ጥሩ። በደስታ ይሁን በሐዘን ግን የሚሰማችሁ ስሜት አለ? ንገሩኝ። አለ ወይ? የለም። ርቦት ይሁን ጠምቶት፣ አዝኖ ይሁን ከፍቶት፣ ተደስቶ ይሁን ጨንቆት ምንም አይነት ነገር አናውቅም። መንፈስ ቅዱስ ሞልቶባት የጽንሱን ነገር የገለጠላት ቅድስት ኤልሳቤጥ ግን ለይታ በማኅፀኔ ውስጥ ያለው ጽንስ በደስታ ዘሏልና አለች። መንፈስ ቅዱስ ያደረበት ብቻ በመወለዷ ምን ይለዋል? ጮክ በሉልኛ። በመወለዷ እስቲ ደስ ያላችሁ እልል ብላችሁ አክብሯት። አዎ በመወለዷ ደስ ያለው ደስ ብሎት ያመሰግናታል። እሷን የሚያመሰግናት እሷን የሚያወድሳት ለእርሷ የሚገባውን ክብር የሚሰጥ ሁሉ እግዚአብሔር መንፈስ ቅዱስ ያደረበት ነው። ለካ ሊቃውንቱ ሲዘሉ ያደሩት ያደረባቸው አድሮባቸው ነው። ለካ በኤልሳቤጥ ያደረው አድሮባቸው ነው። በመጥምቀ መለኮት በቅዱስ ዮሐንስ ያደረበት አድሮባቸው ነው። ሲያወድሷት ሲያመሰግኗት ላንቃቸው እስኪሰነጠቅ ላባቸው አልቆ ወዛቸው ተንጠፍጥፎ ድካማቸውን እስኪረሱት ድረስ ሲያመሰግኗት ለካ ያደሩት በቅዱስ ዮሐንስና በቅድስት ኤልሳቤጥ ያደረው መንፈስ ቅዱስ አድሮባቸው ነው። ወገኖቼ ለካ እግዚአብሔር መንፈስ ቅዱስ ሲያድርብን እንኳን እኛ ነፍስ ያወቅነውን በማኅፀን ውስጥ ያለውንም ጽንስ በደስታ ያዘልላል፣ በሐሴት ያዘልላል። የጌታው እናት የአምላኩ እናት የመዳኑ ምክንያት የተዘጋችው ገነት ለመከፈቷ ምክንያት የሆነች እናት የዓለም ሁሉ ፈጣሪ እናት የእግዚአብሔር እናት። አዎ ከሦስቱ ቅዱስ አንዱ ቅዱስ
አካላዊውን ቃል እግዚአብሔር ወልድን የወለደችውን እናት ድምፅ ሰምቶ መንፈስ ቅዱስ ያደረበት መጥምቀ መለኮት ቅዱስ ዮሐንስ በደስታ ከዘለለ እኛ የድንግል ማርያም ልጆች እኛ የክርስቶስ ክርስቲያን የሆንን ልጆች በደስታ ብንዘል ይገርማል እንዴ? ንገሩኝ፣ ይገርማል ነው? አይገርምም? ምናልባት በውጭ ላሉት ሊያስደምማቸው ሊገርማቸው ይችላል። ከሜክሲኮ እስከ ልደታ ፍርድ ቤት ድረስ መንገድ ተዘግቶ ለክብሯ እየተዘመረ ያ ሁሉ ህዝብ ልደትሽ ልደታችን ነው እያለ ከ4 እና ከ5 ሰዓት በላይ ቆሞ ሲያወድሳት ብዙዎች እጃቸውን ባፋቸው ላይ ጭነው ይደመሙ ይገረሙ ይሆናል። አይገርመንም? ያጸናን ያበረታን የሚገባትን ክብር እየሰጠን እንድናከብራት የረዳን እግዚአብሔር መንፈስ ቅዱስ ክብር ይግባው። እልል ብላችሁ አክብሩት። እኔ እኮ የኛ እናት ከሆሳና ዕለቷ አህያ ታንሳለች በክብር ትዝ ይላችኋል? የሆሳና ዕለት ያቺ አህያ እግሯ መሬት እንዳይረግጥ የዘንባባ ዝንጣፊ ደግሞ የለምለም ዛፎች ጫፍ ደግሞ አንዳንዶች ልብሳቸውን እያወለቁ የአህያዋ እግር መሬት እንዳይነካ ያነጥፉላት ነበረ። ማን ስለተቀመጠባት? ስሙን ጥሩልኝ። ማን ስለተቀመጠባት? ኢየሱስ ክርስቶስ ስለተቀመጠባት። አህያ ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ እንደዚያን ዕለት እንደዚያን ቀን ክብር ተሰጥቷት አያውቅም። ክብር የተሰጣት የተቀመጠባት የዓለም ሁሉ ፈጣሪ የዓለም ሁሉ ጌታ ከሚጠቡትና ከሕፃናት አፍ ምስጋናን አዘጋጀ ተብሎ በመዝሙር 8 ቁጥር 3 ላይ የተጻፈለት የነገስታቱ ንጉስ ስለተቀመጠባት የአማልክቱ አምላክ ስለተቀመጠባት እነሆ ንጉስሽ የዋህ ነው በአህያይቱና በውርንጫይቱ ላይ ተቀምጦ ወደ አንቺ ይገባል ተብሎ ትንቢት የተነገረለት የጌቶቹ ጌታ ስለተቀመጠባት አህያይቱ ክብር ተሰጣት። የማይቻለውን የቻለችው ያቺ ቅድስተ ቅዱሳን ያቺ ብጽዕተ ብፁዓን ያቺ ንጽሕተ ንጹሃን ያቺ ምሳሌ የሌላት አባቶቻችን ቋንቋ ያጠራቸው እግዚአብሔር መንፈስ ቅዱስ በገለጠላቸው መገለጥ ብቻ ያከበሯት ያወደሷት ጌታን የወለደች ድንግል ማርያም ወላዲት አምላክስ ክብር አይገባትም? ማንን ስለወለደች? የማን እናት ስለሆነች? ማን ስላደረባት? እግዚአብሔር ጽዮንን መርጧታልና ማደሪያውም ተሆነው ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት። ለዘላለም ምን ናት? ማረፊያዬ ናት። ማህፀኗን አዳራሽ አድርጎ 9 ወር ከ5 ቀን ያደረባት እናት ክብር ይገባታል፣ ምስጋና ይገባታል፣ ውዳሴ ይገባታል። እንደው በመድኃኔዓለም እንደው ስለ እውነት መስክሩ። አሁን ድንግል ማርያም ወላዲት አምላክን የጌታችንን እናት በማመስገናችን እግዚአብሔር ቅር ይለዋል? እውነቱን ንገሩኝ፣ ይከፋዋል? እስቲ እናንተን ልጠይቃችሁ፣ እናታችሁ ስትመሰገን የሚከፋችሁ እጃችሁን አሳዩ። አላችሁ? ካላችሁ አለን በሉኝ። አላችሁ ወይ? አረ ንገሩኝ። የላችሁም? እናታችሁ ስትመሰገንስ የሚከፋችሁ አላችሁ? አላችሁ ወይ? የለንም አይደለም እንዴ? እናታችን ስትመሰገን ደስ ይለናል። ደግሞ እናታችን ስትሰደብ ታውቃላችሁ፣ ጉሮሮ ለጉሮሮ እንተናነቃለን አይደለም? ምነው ዝም አላችሁ? ልክ ነኝ አይደል? የተገላቢጦሹን ይነግሩናል። እናቱ ስትመሰገን ይከፋዋል፣ እነሱ ግን እናቱን ክብር ይግባትና 7 ልጆች አሏት፣ አታማልድም። እሷ ማናት? በየአደባባዩ ደግሞ አሁን እንደ እብድ የሚጮህ ሰው ተነስቷል። ታማልዳለች፣ ከሞት ተነስታለች እያላችሁ አትስበኩ እያለ የሚጮህ ይሄን ሁሉ ስድብ ግን ሲሰድቧት ደስ ይለዋል ይሉናል። ማደሪያውን የመረጣትን መዝሙር 131 በቅንፍ 132 ቁጥር 13 እግዚአብሔር ጽዮንን መርጧታልና፣ ጽዮን ማለት አምባ መጠጊያ ማለት ነው። ስለ ብዙ የተነገረ ነው።
ማደሪያውም ትሆነው ዘንድ ወዷታልና ምኑ ትሆነው ዘንድ ማደሪያው እንዲህ ብሎ ይህች ለዘላለም ማረፊያዬ ናት መርጫታለሁና በዚህች አድራለሁ አሮጊቶቿን እጅግ እባርካለሁ ድሆቿንም እንጀራ ጠግባለሁ ካህናቶቿንም ደህንነት አለብሳቸዋለሁ ቅዱሳኖቿም እጅግ ደስ ይላቸዋል እያለ ዳዊት ዘምሯል። አዎ ማደሪያው ነች። ልዑል ማደሪያውን ቀደሰ ተብሎም ተጽፏል። ወገኖቼ ማደሪያውን ስናመሰግን አምላካችን አይከፋውም። የጌታን ክብር ከለላችሁት፣ የጌታን የኢየሱስን ክብር ሸፈናችሁት ይሉናል። እሷን በማመስገናችን የጌታ ክብር ይሸፈናል። እንኳን የእግዚአብሔርን ክብር እግዚአብሔር የፈጠራትን የዚችን የፀሐይን እንኳን ክብር መሸፈን አንችልም። ይቻላል እንዴ? እስቲ በምሳሌ ከሚመሰልለት ነገር ያንሳል። ግን እንደው በሚገባችሁ ቋንቋ አንድ ምሳሌ ልንገራችሁ። አሁን ፀሐይ ደበርሽን፣ በጣም ሰለቸሽን፣ በቃ አቅለሸለሽን ብለን አሁን አዲስ አበባን የሚያክል ድንኳን አንችልም እንጂ ደኩነን የፀሐይን ክብር ሙቀቷን ብርሃኗን መከለል መሸፈን ብንፈልግ እንችላለን? እመኑኝ፣ ወይ ትግራይ ወይ ኦሮሚያ ክልል ወይ ወደታች ምናምን ትወጣለች አትወጣም? ትወጣለች አይደል? እስቲ ከፍ እናድርገው። አንችልም እንጂ ኢትዮጵያን የሚያክል ድንኳን ወይም ዳስ ሰርተን የፀሐይን ክብር መከለል እንኳን ብንፈልግ እመኑኝ፣ ወይ ኬንያ ወይ ሱዳን ትወጣለች። ልክ ነኝ? እንኳን የእግዚአብሔርን ክብር የፀሐይንም ክብር መሸፈን አንችልም። ሰውና መላእክት አድመው እግዚአብሔርን አናመሰግንም ቢሉ ብንል እንኳን እመኑኝ ባህሪውን ያመሰግነዋል። አምላካችን በባህሪው ምን ስለሆነ አልሰማኋችሁም? ምስጉን ስለሆነ ሸፈናችሁት። ኧረ አይሸፈንም፣ ከለላችሁት። በቃ ፍጡራንን ነው የምታመሰግኑት ምናምን ወዘተ ይሉናል። ኧረ ተው፣ እኛ የተጻፈ ነው የምናነበው። እሷን የሚያመሰግን እሷን የሚያከብር ልደትሽ ልደታችን ነው ብሎ በመወለዷ ደስ የሚለው እንደ መጥምቀ መለኮት እንደ ቅዱስ ዮሐንስ እንደ ቅድስት ኤልሳቤጥ እግዚአብሔር መንፈስ ቅዱስ የነካው ብቻ ነው፣ የዳሰሰው ብቻ ነው፣ ያደረበት ብቻ ነው። አከተመ፣ አለቀ። እናመሰግናታለን። ክብራችን ነች፣ መሸጋገሪያ ድልድያችን፣ አዎ መወጣጫ ድልድያችን። እንደ ቅዱስ ኤፍሬም ሶሪያዊ በውዳሴ እንደ ቅዱስ ያሬድ ኢትዮጵያዊ ማህሌታዊ በማህሌት እንደ አባ ጊዮርጊስ ዘጋስጫ በሳይታት እናመሰግናታለን፣ እናወድሳታለን፣ እናከብራታለን። ሰዓሊተ ምሕረት አቁራሪተ መዓት ወላዲተ አምላክ እመብዙሃን የሁላችን እናት ደግሞ የሚከፋውም ካለ ይክፋው ቤዛዊተ እስቲ ልል ብላችሁ አክብሯት። የሔዋን ምትክ የሐሙስ ውዳሴ ማርያም ላይ የምትጸልዩት ነገር አለ አይደል? የምንጸልየው በሔዋን የገነት ደጅ ምን አለ? ዳግመኛም ስለ ድንግል ማርያም ከዕፀ ሕይወትን በላ ዘንድ አደለን አይደለም? ያችኛይቱ ሔዋን የሁላችን እናት ነች አይደል? የሔዋን እናት ማለት ነው ስሟ፣ የስሟ ትርጓሜ ግን የሔዋን እናት አልሆነችም። ሁለተኛይቱ ዳግማዊቱ ሔዋን ግን ቤዛ ማለት አንዱ ትርጉም ምትክ ፋንታ ማለት ነው። ቤዛ ማለት አንዱ ትርጉሙ ምን ማለት ነው? ንገሩኝ፣ የሰማችሁን ብቻ ንገሩ አይደለም? እስቲ በመጽሐፍ ቅዱሱ ላረጋግጥላችሁ። መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ ቅዱስ በሚገልጥልን ቃልና ቋንቋ እስቲ እንግለጠው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 13 ላይ መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚገልጥልን ቃል ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ብቻ አይደለም ይላል ቅዱስ ጳውሎስ። እኛ ቤዛ ማለት ፋንታ ነው ስንል ምናልባት የአለቃ ኪዳነ ወልድ ክፍሌ ገጽ 266 አካባቢ ያለውን ቤዛ የሚለው ትርጉም እንዲህ ነው ስንል አይ እሳቸው ስማን ነው የሚል ጥያቄ ይነሳ ይሆናል። እረ መጽሐፉ ቤዛ ማለት ምትክ ፋንታ ማለት እንደሆነ ግልጥ አድርጎ ይነግረናል። የሐዋርያት ሥራ ምዕራፍ 7
ቁጥር 35 ላይ ሙሴን ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ሆኖ ተላከ ሲል ምን ማለት ነው የሚለውን ስናጠና ኦሪት ዘጸአት ምዕራፍ 4 ቁጥር 16 ላይ ራሱ እግዚአብሔር እንዲህ ይላል፣ አንተ በእግዚአብሔር ፋንታ በእግዚአብሔር ምትክ ትሆናለህ ይላል። በማን ምትክ? አልሰማችሁም? አሁን ይሄ ገድለ ሙሴ ላይ ቢጻፍ ኖሮ መናፍቃን ያምናሉ ወይ? እነዚህ ኦርቶዶክሳውያን ደግሞ ብለው ሙሴን በእግዚአብሔር ወንበር ላይ ያስቀምጠው በእግዚአብሔር ምትክ በእግዚአብሔር ፋንታ ብለው ይሰብካሉ ይሉን ነበረ። ግን ተጽፏል ሲል አንብበው። እግዚአብሔር ወደ ግብጽ ሊልከው ሲል ሙሴ ምክንያት ማቅረብ ጀመረ። ኦሪት ዘጸአት ምዕራፍ 4 ቁጥር 10 ጀምሮ ተመልከቱት። እኔ ጊዜ የለኝም። እግዚአብሔር ሂድ ሲለው አፌ ኮልታፋ ነው አለ። ምን ኮልታፋ ነው? አፉ ኮልታፋ የሆነበት ምክንያት አለ፣ ብዙ ነው፣ ጊዜ የለንም። አፌ ኮልታፋ ነው አለው። አፈትብ ነኝ አለው። እግዚአብሔር ምን አለው? ወንድምህ አሮን አፍ ይሆናል አለው። ምን ይሆንልሃል? ወንድምህ አፍ ይሆናል አለው። የቤተክርስቲያናችን ትርጓሜ ላይም ልጆቼን ምን አበላለሁ ብሏል ሙሴ። ቆምክበትን ድንጋይ ፈንቅላለው፣ ፈነቀለ፣ ቀንዳውጣ አገኘ። ያ ቀንዳውጣ የሚበላውን ደግሞ ሳር እግዚአብሔር እዛ ድንጋይ ስራ አብቅሎለታል። ይችላል አይችልም? ለዚያ ቀንዳውጣ ሳር ያበቀለ አምላክ የሙሴ ልጆች አይመግብም? ለቁራ ጫጩቶች ምግባቸውን የሚሰጥ አምላክ መዝሙር 46 ቁጥር 9 ላይ ለቁራ ጫጩቶች ምግባቸውን ትሰጣለህ ተብሎ የተጻፈለት ቸር አምላክ ለሙሴ ልጆች ምግብ አይሰጥም? ምክንያቶች ሲደረድርበት እግዚአብሔር በሙሴ ላይ ቁጣው ነደደ ይላል። ምኑ ነደደ? ተቆጣ። እንዲህ አለው፣ አንተም ትናገራለህ፣ ቃሉንም ባፉ ታደርጋለህ፣ እኔም ከአፍህና ካፉ ጋር እሆናለሁ፣ የምታደርጉትን አስተምራችኋለሁ። እርሱ ስላንተ ከሕዝቡ ጋር ይናገራል፣ እንዲህም ይሆናል፣ እርሱ አፍ ይሆንልሃል፣ አንተም በእግዚአብሔር ፋንታ ትሆንለታለህ። በማን ፋንታ? በማን ፋንታ? አልሰማችሁም? እምደጋግምላችሁ ቤዛ የሚለው ትርጉም አንዱ ፋንታ ምትክ ነው ብያችኋለሁ። ሙሴ ፋንታ ምትክ ሆኖ በማ ምትክ? በእግዚአብሔር ምትክ ሆኖ እግዚአብሔር ወደ ፈርዖን ልኮታል። ፍጡር ቤዛ አይባልም ሲባል ነበር ሰሞኑን። አልሰማችሁም አይደል? ትፈራላችሁ እንዴ? ፈሪ አይጸድቅም፣ ገለባም አይበቅልም። እሺ ወገኖች፣ እሺ እንዲህ ቁጭ ብላችሁ ተደላድላችሁ የምትማሩበት ይሄ ክርስትናችሁ የመጣው እንዲሁ አይደለም። ደም ተከፍሎበታል። አባቶቻችን ስጋ ቆርሰውበታል፣ አጥንት ከስክሰውበታል፣ በሙቀጫ ተወቅጠውበታል፣ በመጋዝ ተሰንጥቀውበታል፣ በድንጋይ ተወግረውበታል፣ ከንዋያተ ቅዱሳቱ ጋር ተራራ ዋሻ ውስጥ ተቀብረውበታል። ልጆቻቸውን ጥለው ተሰደውበታል። የሞቀ የደመቀ ከሚለብሱበት የላመ የጣመ ከሚበሉበት ሀገራቸው ተሰደውበታል። እኛም ለልጆቻችን የምናስረክባት የፈለገው ነገር መጥቶ ሃይማኖታችንን አጽንተን አቆይተን የሚከፈለውን ከፍለን ነው። እየሰማችሁኝ ነው? እግዚአብሔር ይስማችሁ። እግዚአብሔር የሊቀ ዲያቆን የቀዳሜ ሰማዕት የቅዱስ እስጢፋኖስን ልብ ይስጣችሁ። የሊቀ ሰማዕታት የቅዱስ ጊዮርጊስን ልብ ይስጠን። አሜን። መሰከሩ፣ አልፈሩም። ስጋን የሚገድሉትን አልፈሩም። ቃሉም እንደዛ አይደል የሚለው? ስጋን የሚገድሉትን አትፍሩ፣ ነገር ግን ስጋንም ነፍስንም በሲኦል ጥሎ ሊፈርድ የሚችለውን እሱን ብቻ ፍሩ። እግዚአብሔርን የምንፈራበት ልብ እግዚአብሔር ይስጠን። አሁን በወፍራሙ አሜን በሉልኝ። አሜን። እሱን የምንፈራበት ባለስልጣን የምንፈራበትን አላልኩም። ባለጠጋ የምንፈራበትን አላልኩም። ይሄ ነገር ትልና ምስጥ የሚወረውን ስጋ የለበሰውን ፍጡር የምንፈራበትን አይደለም። እግዚአብሔርን የምንፈራበት እንደ እግዚአብሔርነቱ መጠን የምንፈራበት የያዕቆብን ልጅ ዮሴፍን ልብ ይስጠን። እንዴት በእግዚአብሔር ፊት ይህን ክፉ ኃጢአት ሰራለሁ ብሎ ሕግ ባልተጻፈበት ወንጌል ባልተሰበከበት ዘመን እግዚአብሔርን የፈራ እውነተኛ የእግዚአብሔር ሰው
አዎ ድንግል ማርያም የሔዋን ምትክ ናት። በዕፀ መስቀሉ ስር ለሁላችንም በቅዱስ ዮሐንስ ወልደ ነጎድጓድ በኩል እናት ሆነን ዘንድ የተሰጠችን የጸጋ እናታችን ናት። የጸጋ ምናችን ናት? እናታችን ናት። ክብር ምስጋና ይግባት። አዎ እናታችን ናት። እናታችን ብቻ አይደለችም፣ እመቤታችንም ናት። ናት አይደለችም? እመቤታችን ስንል አሁንም ጆሮ ነው የሚበላው ትውልድ አለ። እንኳን የጌታ እናት የጠቅላይ ሚኒስትሩን ባለቤት ቀዳማዊት ማን ነው የሚባሉት? አይደለም የሚባሉት? አሁን የቀድሞ ጠቅላይ ሚኒስትር የአቶ መለስ ዜናዊ ባለቤት በዜና ማሰራጫ ስንሰማ እንደነበረው ክብርት ቀዳማዊት እመቤት ወይዘሮ አዜብ መስፍን እየተባለ ነበር አይደል? አሁንም ክብርት ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው እየተባለ ነው አይደል? ምን ሰማ ነው አይደለም? እዚህ ላይ ተቃውሞ ሰምተን አናውቅም። ሲቃወሙ ሰምተን አናውቅም። የመድኃኔዓለም እናት ድንግል ማርያምን ግን እመቤታችን ስንል ይከፋቸዋል። ምንድነው ያደረገቻቸው? እናምነዋለን፣ እናሳምነዋለን፣ እናመልከዋለን፣ እናስመልከዋለን ብለው የሚሰብኩትን ኢየሱስን እኮ ወልዳ የሰጠች እኮ እናት እኮ ናት እንዴ! አዎ እመቤታችን ናት። እመቤታችን ናት። እናታችን ናት። የሔዋን ምትክ የዓለም ሁሉ እናት ናት። ስለዚህ ቤዛዊተ ዓለም እንላታለን። አዎ ምንም ብንላት አልኳችሁ እኮ ምንም ብንላት፣ ምንም ስም ብንሰጣት፣ እመቤት ብንላት፣ እናት ብንላት፣ ቤዛ ብንላት ወላዲተ አምላክ ከሚለው ቃል ግን አይበልጥም። ይበልጣል? ይበልጣል ወይ? አይበልጥም እኮ። የሚበልጠውን ሰጥቷት በሚያንሰው እንሟገታለን፣ እንከራከራለን። የሚበልጠውን ጸጋ ሰጥቷት እግዚአብሔር አምላካችን የድንግል ማርያምን ፍቅር ይግለጥልን። እናታችን እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ እመብዙኃን በመወለዷ ደስ ይለናል፣ እናመሰግናታለን፣ እናከብራታለን። አዎ መታሰቢያ ቀኗን እናደርጋለን በአንድ ልደታ ማርያም ብለን፣ አዎ ልደታ ለማርያም፣ በሶስት ደግሞ በዓታ ለማርያም ብለን፣ በ16 ኪዳነ ምሕረት ብለን አይደለም፣ በ21 አይደለም። አሁን እንዲህ ስንል እነዚህ ኦርቶዶክሳውያን ቀን አምላኪዎች ናቸው ደግሞ የሚሉን አሉ አይደል? አሁን በእመቤታችን ስም ይዣችኋለሁ። ቀን የሚያመልክ ሰው እዚህ ውስጥ አለ ወይ? የምናመልከው ማንን ነው? ይኸውላችሁ ሮሜ 14 ቁጥር 6 ላይ ሮሜ 14 ቁጥር 6 ላይ ቀንን የሚያከብር ለጌታ ብሎ ያከብራል ይላል። ቀንን የሚያከብር ለማን ብሎ ያከብራል? አይደለም የየትኛውንም ቅዱስ ወይ የተወለደበትን ወይ ያረፈበትን ቀን ብናከብር ወይ ቃል ኪዳን የተቀበለበትን ዕለት ብናከብር ክብራችን ይበዛል እንጂ በዛ ጻድቅ ላይ የምንጨምርለትም የምንቀንስበትም ነገር የለም። የሚገርማችሁ በእኛ ዘንድ ብቻ እኮ አይደለም በእግዚአብሔርም ዘንድ የከበረ ነው። ቀንን የሚያከብር ለጌታ ብሎ ያከብራል። አዎ ቅዱሳኑን የተወለዱበትን ያረፉበትን ቃል ኪዳን የተቀበሉበትን ወዘተ ዕለት ወስነን ማክበራችን እግዚአብሔርን ማክበራችን ነው። ቅዱሳኑን ማክበር ማንን ማክበር ነው? ቅዱሳኑንስ መናቅ ማንን መናቅ ነው? አንድ ለዘመናት ሁለቱንም ጆሮቻችንን ጥግብ እስኪሉ ድረስ ሰዎች ያሰሙን አንድ ምሳሌና ተረት አለ አይደለም? ባለቤቱን ካልናቁ ጮክ በሉት አይደለም? አዎ ይሄን ወደ መጽሐፍ ቅዱስ ስናመጣ ቅዱሳኑን ማክበር እግዚአብሔርን ማክበር ነው ስንል መጽሐፍ ቅዱሳዊ ነን። ቅዱሳኑን መንካት እግዚአብሔርን መንካት ነው ስንል መጽሐፍ ቅዱሳዊ መረጃና ማስረጃ አስደግፈን አቅርበን ነው። ትዝ ይላችኋል በደማስቆ በረሃ የዛሬው ብርሃናት ዓለም ቅዱስ ጳውሎስ የያኔው ሳውል ከመኳንንቶች ከሹማምንቶች የክርስቶስን ደቀ መዛሙርት የሚያሳድድበትን ደብዳቤ ይዞ ቋንጃ ለመቁረጥ ማጅራት ለመምታት ክርስቲያኖችን ለማሳደድ ሲነሳ ጌታ በደማስቆ በረሃ ተገልጦ ስለምን ታሳድደኛለህ ነው ያለው ወይስ ስለምን ታሳድዳቸዋለህ ነው ያለው? ስለምን
አይደለም? የሐዋርያት ሥራ ምዕራፍ 9 ቁጥር 1 ጀምሮ ታሪኩን አንብቡት። ቶሎ ቶሎ የምልባችሁ ጊዜ ስለሌለኝ ነው። ከኋላ የተቀመጡት አገልጋዮች ከብደውኝ ነው። ጨርሻለሁ። እሺ ከኔ ጋር ናችሁ? እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። አምላከ ቅዱስ ሚካኤል የሚዘራውን ቃል እግዚአብሔር በልቦናችን ያትምልን። አሜን። ስለምን ታሳድዳቸዋለህ አላለም። ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ላንተ ይብስብሃል ነው ያለው። ቅዱሳኑን ማሳደድ ኢየሱስን ማሳደድ ስለሆነ ቅዱሳኑን ደግሞ ማክበር ማንን ማክበር ነው? ስለሱ የሚሰደዱትን ማክበር እግዚአብሔርን ማክበር ነው። ወገኖቼ ስለምን ታሳድዳቸዋለህ አላለው። ስለምን ታሳድደኛለህ? እናንተን መንካት የዓይኑን ብሌን መንካት ነው እኮ ይላል ትንቢተ ዘካርያስ ምዕራፍ 2 ቁጥር 8 ላይ እዩት። እነሱን መንካት የዓይኑን ብሌን መንካት ነው። እንኳን በእኛ በፍጡራኑ ዘንድ በእግዚአብሔርም ዘንድ የቅዱሳኑ ሞት የከበረ ነው አይልም ወይ መጽሐፍ? አይልም ወይ? ታዲያ በሱ ዘንድ የከበረውን እንዴት በእኛ ዘንድ ያቀሉታል ሰዎቹ? በሱ ዘንድ የከበረውን በእኛም ዘንድ ስናከብር ብዙዎች አይዋጥላቸውም። እግዚአብሔር ግን ምርጦቹ ሲያርፉ ከዚች መከረኛ ዓለም ሲያልፉ በሱ ፊት ሞታቸው የከበረ እንደሆነ በዳዊት መዝሙር 115 በቅንፍ 116 ቁጥር 6 ላይ እንዲህ ብሎ በነቢየ እግዚአብሔር በቅዱስ ዳዊት አንደበት ተናግሯል። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው፣ የከበረ ነው። ልደታቸውም እረፍታቸውም በሱ ዘንድ የከበረ ነው። ከማህፀን የመረጣቸው ከጠባቡ ዓለም ሲወጡ በሱ ዘንድ የከበሩ ናቸው። በሱ ዘንድ ልደታቸው የከበረ ነው። ደግሞም ተጋድሏቸውን ፈጽመው እግዚአብሔርን አምልከው ደግሞም አስመልከው አጉልተው አሳይተው አጉሊ መነጽሮቹ ሆነው እግዚአብሔርን ገልጠው መስክረው ሰብከው አሳምነው የመንግስተ ሰማያት ዜጋ ልጆቹ አድርገው እኛን ደግሞ ሲሞቱ አሁንም በእግዚአብሔር ቤት ሞታቸው የከበረ ነው። እግዚአብሔር ያከበረውን እናከብራለን አናከብርም? እናከብራለን አይደለም? ግልጥ ነው። በመወለዱም ብዙዎች ምን ይላቸዋል? ማን በመወለዱ? ቅዱስ ዮሐንስ አይደለም? ቅዱስ ዮሐንስ በመወለዱ ብዙዎች ደስ ካላቸው ድንግል ማርያም ደግሞ በመወለዷ ብዙዎች ደስ ሊላቸው እንጂ ደስ ላይላቸው ሊከፋቸው አይችልም። ግልጥ ነው። ገብቷቸዋል? አሁን በየቤታችን ውጪ ነው አይደለም የሚበላው የሚጠጣው የሚከበረው ስርዓቱ ከቤት ውጪ ስለተወለደች ነው። መጽሐፋዊያን ነው። ግን በአምልኮተ እግዚአብሔር ሰበብ አንዳንድ ደግሞ አምልኮተ ጣዖት የሚፈጽሙ ደካማ ክርስቲያኖች አይጠፉ። አሁን ፈንዲሻው በኋላ እንግዲህ ከ2 ሰዓት በኋላ ይፈነደሻል። አነባበሩ አለ፣ ቂጣው አለ አይደለም? ልክ ነኝ? አንዳንድ ቦታ የምትጠጣው ማለች አይደለ? አሁን ልጠይቃችሁ ነው። መጀመሪያ ፈንዲሻውም ተዘግኖ ቂጣውም ተቆርጦ ወይም እንግዲህ ተቀንሶ አነባበሩም ተቆርጦ አማርኛን እንግዲህ እንደምንም ስሙት ተቆርጦ በሚለው እንስማማለን። ችግር የለውም ማለት ወደ ሌላ እንዳስተነጥቁብኝ ተቆርጦ ከዛ ምንድነው የሚደረገው? እውነቱን ንገሩ። አይደለ? ግድን ንገር ይበትኑታል አይደል? ምኗ ትቅመሰው ብለው በሏት። ለዛሬ ብቻ በሏት። ምኗ አድባሩ አይደለም? አሁን ይላችሁ ለአድባር ላውጋር እየተባለ ብዙ ቦታ ደም ይፈሳል። የበጉ የእንትኑ አድባሯ ትቅመሰው ምናምን እየተባለ ማን አድባሯ ማናት? አድባሯን ማርያም አድርገው ለመሳል የሚሞክሩ ሴቶች አሉ፣ እናቶች አሉ። መጽሐፈ ባልቴት ምዕራፍ ምን ቸገረኝ ቁጥር እኔ እንጃ የሚባል ጥቅስ እየጠቀሱ ይሄ የቤተ ክርስቲያን አስተምህሮት አይደለም። በወደዳችኋት የአድባር ዛፍ ታፍራላችሁ ይላል የእግዚአብሔር ቃል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 23 ላይ ተመልከቱ። ስለዚህ ያለፈው ይሄ አንዳንዴ ባህል ሲቆይ ዶግማ ይሆናል። ይሄን ተውትና ትክክለኛ መጽሐፍ ቅዱሳዊውን ነገር አከናውኑት። ደብር ማለት ተራራ ነው። አድባር ማለት ያው ተራሮች ማለት ነው። ሌላ ምንም ትርጉም የለው። እየገባችሁ ነው? ስለዚህ ለአድባሯ ተብሎ ከሚበተነው ምናልባት ተንቀልቀለን እንደው የቀመሰን እንደሆነ ቆንጅዬ ኩርኩም ነው አይደል? ምን ቀምሰው
አይደለም ቀምሰናል ብዙዎቻችን። ቀልቃላ፣ ቀዥቃዣ፣ ከውካዋ ምን አባክ ያልከሰክሳል። ከአድባሯ ጋር ሊያጣላኝ ለአድባሯ የተሰጠውን ምናምን ተብለን ትንሽ ቀምሰን እናውቃለንና እንዲህ የሚባል አስተምሮት የላትም ቤተክርስቲያን። እሺ ወገኖቼ በውጭ የሚደረገው እመቤታችን ከቤት ውጭ ስለተወለደች ነው። ምናልባት በዚህ ጊዜ የሚተረከውን እመቤታችን በእናቷ በቅድስት ሐና ማኅፀን ሳለች ተአምራት አደረገች፣ አይሁድ በምቀኝነት ተነሱ የሚለውን ነገር በውጭ ያሉት ሲሰሙ አሁን እሷ በማኅፀን ሳለች የእናቷ ጥላ ያረፈበት በሽተኛ እንዴት ይፈወሳል ይላሉ። መጽሐፍ ቅዱስ እኮ የቅዱስ ጴጥሮስ ጥላ ያረፈበት እውር ሲበራ፣ ለምጽ ሲነጣ፣ ጎባጣ ሲቀና፣ ሽባ ሲረታ፣ ህሙማን ሲፈወሱ፣ ድውያን ሲረቱ ይነግረናል እኮ። የቅዱስ ጴጥሮስ ጥላ በሽተኛ ከፈወሰ ድንግል ማርያምን የጸነሰችው የእናታችን የቅድስት ሐና ጥላ ህሙማንን ድውያንን ፈወሰች ብንል ከመጽሐፉ ወጣን እንዴ? ንገሩኝ፣ ወጣን እንዴ? አልወጣንም እንዴ? የቅዱስ ጳውሎስ ጨርቅ እውር እኮ ያበራ ነበረ፣ ለምጽ ያነጻ ነበረ፣ ጎባጣ ያቀና ነበረ፣ ሽባ ይረታ ነበረ፣ ህሙማንን ይፈውስ ነበረ። እግዚአብሔር ድንቅ ተአምራት በሐዋርያት እጅ ያደርግ ነበረ። ስለዚህ ከመጽሐፍ ቅዱስ ውጭ የወጣ ምንም ነገር አላደረግንም። የመጨረሻ ጥቅሴ የሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይ ጴጥሮስ ሲያልፍ ጥላውም ቢሆን አንዱን ከነርሱ ይጋርድ ዘንድ ድውያንን ወደ አደባባይ አውጥተው በአልጋና በወሰካ ያኖሯቸው ነበረ። ደግሞም በኢየሩሳሌም ዙሪያ ካለችው ከተማ ድውያንንና በርኩሳን መናፍስት የተሰቃዩትን እያመጡ ብዙ ሰዎች ይሰበሰቡ ነበረ፣ የጴጥሮስ ጥላ እንዲነካቸው። ሁሉም ይፈወሱ ነበር ይላል። ሁሉም ምን ይሉ ነበረ? የጴጥሮስ ጥላ ተአምራት ካደረገ የድንግል ማርያም የወላዲት አምላክ ጥላማ የቱን ያህል ማን ይበልጣል? ቅዱስ ጴጥሮስ ወይስ ድንግል ማርያም? ነገሩ ማን ይበልጣል? ስለዚህ እቺ ቤተ ክርስቲያን በመንፈሳዊው አፍንጫ ስትሸተት ጠረኗም መዓዛዋም ወንጌል ወንጌል መዓዛዋ ሁሉ መጽሐፍ ቅዱስ ነው። ጨርሻለሁ። እስካሁን የጠቀስኩላችሁ ከመጽሐፍ ቅዱስ ነው ወይስ አይደለም? ነገሩኝ፣ ነው አይደለም? እስካሁን የተማርነው ወንጌል ነው ወንጀል ነው? ወንጌል ነው አይደለም? ስለዚህ ወንጌል አታውቁም፣ ወንጌል አትሰብኩም ለሚሉቱ እግዚአብሔር የውስጥ አይናቸውን ያብራልን፣ የሰማነውን ቃል ይባርክልን። ከእናታችን ከመቤታችን ከቅድስት ድንግል ማርያም ከወላዲተ አምላክ ረድኤት በረከት እግዚአብሔር ያሳትፈን። ፍቅሯን በአንደበታችን ጣዕሟን በልባችን ያኑርብን። ከቅድስት ቤተ ክርስቲያን ከኦርቶዶክሳዊ ተዋሕዶ ጉረኖ እግዚአብሔር አያውጣን። ሁላችንም ከውድቀት ተነስተን ከበደል ከኃጢአት ተመልሰን ከርኩሰት ተቀድሰን ለደጀ ሰላሙ ለሥጋው ደሙ በቅተን ከግራ ቁመት ከነፍስ ስደት ድነን ኑ እናንተ የአባቴ ብሩካን የሚለውን የሕይወት ቃል አምላካችን ኢየሱስ ክርስቶስ ሁላችንንም ያሰማን። ወስብሐት ለእግዚአብሔር። አሜን።